ብዙ ያመንኩባቸው የተማመንኩባቸው ሰዎች የከዱኝ ሰዓት አለ። በጣም ብዙ የምጠብቃቸው ሰዎች እንደምጠብቃቸው ያልሆኑበት ሰዓት አለ። ይረዱኛል፣ ያግዙኛል ያልኳቸው ሰዎች በቸገረኝ ሰዓት ገንዘብ ጠይቄያቸው ያልረዱኝ ሰዎች አሉ። ኢንከሬጅ ያደርጉኛል፣ ጥሩ ነገር አድርጌላቸዋለሁ ያልኳቸው ሰዎች ዲስከሬጅ አድርገውኝ ዲሞራላይዝ አድርገውኝ ያውቃል። ልክ የኢትዮጵያ የመጀመሪያው ሽያጭና ማርኬቲንግ ማሰልጠኛ ተቋም ነው የከፈትኩት። ከ10 ሺህ ወጣቶችን አሰልጥነናል። ከ6 ሺህ በላይ ወጣቶችንም ስራ እድሎች ፈጥረናል። የመጀመሪያ ማህበራት አቋቁመናል። በኢትዮጵያ ሽያጭ ባለሙያዎች ማህበር፣ የኢትዮጵያ ዲጂታል ማርኬቲንግ ባለሙያዎች ማህበር አቋቁመናል። ብዙ ሰራተኞች አሉን። አዲስ አበባ ላይ 3 ብራንች፣ አዳማም ክልል ሄደን ሁሉ ቅርንጫፍ ከፍተን የክልሉን ማህበረሰብ በቢዝነስ ስራ እድል እየፈጠርን እያነቃቃን ያለ ነውና ስቲል ግን አልረካም። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። የዛሬው እንግዳችን ስለ ሴልስ እና ማርኬቲንግ ሲነሳ ስሙ ከፊት የሚቀድመው የጎልደን ሴልስ ኤንድ ማርኬቲንግ መስራች የሆነው ቢኒያም ጎልደን ሲሆን በዚህ ቪዲዮ ስለ ሴልስ፣ ስለ ማርኬቲንግ፣ ስለ ቢዝነስ ያሉ ነጥቦችን ከህይወት ተሞክረው በመነሳት የምንዳሰስ ይሆናል። አብራችሁን ቆዩ። ቢኒዬ አክብረን ስለመጣ ከልብ ነው የምናመሰግነው። ቴንክ ዩ ሶ ማች። እኔም በጣም ደስ ብሎኛል ስለጋበዝከኝ። ቆንጆ ስራ እየሰራ ነው። በጣም ነው ማደንቀው ስራዎችን እና እኔ በመገኘቴ ደስ ብሎኛል። ቴንክ ዩ። መልካም። እንግዲህ ቢኒያም ማን ነው ከሚለው ደግሞ እንጀምር። ቆንጆ በማህበራዊ ሚዲያ ስም ያው ቢኒያም ጎልደን ነው የምታወቅበት እና አንዳንዴ አባቴ ስም ይመስላቸዋል ልጆች። ግን ቢኒያም ጎልደን ያልኩት ካምፓኒንም ጎልደን ብዬ የሰየምኩት የጎልድን የጥንካሬ ምሳሌነት ስለተረዳው ነው። ሰክሰስ ኮች እና የቢዝነስ አድቫይዘር ቢዝነስ ኦነር ነኝ። ጎልደን ሽያጭና ማርኬቲንግ የሚባል ድርጅት አቋቁሜያለሁ። የዛ ድርጅት ባለቤት፣ አሰልጣኝ፣ አማካሪ ነኝ። እንግዲህ አሁን ላይ ከረንትሊ ፓስት የቱ ጋር ጀመረ ካልከኝ እዚሁ አዲስ አበባ ነው ተወልጄ ያደግኩት። አዲስ አበባ ፒያሳ አካባቢ አሁን ሰፈራችን ብትሄድ ፈርሶ የቱ ጋር እንደሆነ የኛ ቤት ሁሉ ማወቅ አይቻልም። ግን እግዚአብሔር ይመስገን በጣም አዲስ አበባ ላይ ፍቅር ያለበት፣ መተሳሰብ ያለበት፣ ማህበራዊ ህይወት ያለበት ሰፈር ውስጥና አካባቢ ላይ ነው ተወልጄ ያደግኩት ማለት ነው። የአስተማሪ ልጅ ነኝ። እናቴም ተማሪች ነች፣ ሰራተኛ ነች እና የሰራተኛ የኤምፕሎይ ልጅ ነኝ። ኤምፕሎይመንት በጣም እኛ ቤተሰብ ውስጥ አለ። በወጣትነቴ ነው ስራ የጀመርኩት በኢትዮጵያ ንግድ ባንክ በአካውንቲንግ ዲፕሎም ይዤ በኢትዮጵያ ንግድ ባንክ ተቀጠርኩ። በ19 ዓመቴ ኢትዮጵያ ንግድ ባንክ ስራ ጀመርኩኝና የሚገርምህ ትልቁ ስኬት የመሰለኝ ስራ ማግኘት ነበር። በ19 ዓመት ላይ ማለት ነው። በቃ ልጅ ሆነ ስራ ማግኘት፣ ስኬታማ ሆነ ህይወት እዛ ጋር ያበቃ በቃ ስኬት ጫፍ ላይ ደረስኩ ነው የሚመስልና አይ ዋዝ በጣም ሶ ሃፒ። ግን 1 ዓመት 2 ዓመት ከሰራሁ በኋላ ሳቲስፋክሽን አጣሁበት። ሳቲስፋክሽን አጣሁበት። ኢንካሙ አይበቃኝም፣ በወር አይደርስህም ደሞዝና ምንድነው የተሻለ ነገር ብዬ ሳስብ ተጨማሪ ስራ መስራት መፍትሄ ነው ብዬ አስቤ የኢትዮጵያ አየር መንገድ በፓርት ታይም እንደዚሁ ስራ ጀመርኩ። ከማታ ከኢትዮጵያ ንግድ ባንክ ወጥቼ ከ12 ሰዓት ወጣለሁ። 1 ሰዓት ጀምሬ እስከ 5 ሰዓት ድረስ ደግሞ የኢትዮጵያ አየር መንገድ መስራት ጀመርኩ ማታና። ምንድን ነበር እዛ ጋር ስራክ? እዛ የመንገደኞች ማስተናገድ ነበረ። መንገደኞች በጣም ብዙ መንገደኞች ኢትዮጵያን አየር መንገድ አለው እንደምታውቀውና የሚፈልገውም እንደዚህ ስራ ያላቸው ሰዎች ነበር። ለምን ፕሮፌሽናሎችን ነበር የሚፈልገው የኢትዮጵያ አየር መንገድ በዛ ሰዓት ላይ ፓርት ታይም ስራ የሚፈልገውና ስራውን ተወዳድሬ የገባው በጣም የሚገርምህ ብዙ ኤክስፖዠር ያገኘሁበት መስሪያ ቤት ነው። 4 ዓመት ነው የሰራሁት። 4 ዓመት 2 መስሪያ ቤት ሰርቻለሁ። ገንዘብ ማግኘት ብቻ አይደለም ባይዘው 2 ስራ ስትሰራ ጥቅሙ ገንዘብ ማታጠፋ። ማጥፋ ጊዜ የለም። በቃ ለምን ማታ ወጣ ሌላ ጊዜ ቢሆን ማታ ከስራ ከተመለስክ በኋላ ከጓደኞች ጋር ሻይ ቡና ትላለህ፣ ካፌ ትቀመጣለህ፣ ምግብ ትበላለህ፣ ትወጣለህ፣ ትወርዳለህ። ያ ገንዘብ ይጠይቃል። አሁን ግን ቀጥታ እንደወጣው ቤት ገብቼ ሊፎርሜን ቀይሬ በልቼ መክሰስ ስራ እስከገባ ድረስ ያለች ሰዓት ብቻ ነች ያለች እና ያንን ያደረኩኝ 4 ዓመት ቆየው። ብዙ ኤክስፖዠሮችንም አገኘሁበት። ያንንም ሳቲስፋክሽን እንግዲህ አላገኝ ስል ነው አጠቃላይ ኢምፕሎይመንትን ትቼ ወደ ቢዝነስ ወደ መፍጠር የመጣሁት። 2 ቦታ እየሰራህ ነው፣ ጥሩ ገቢ እያገኘህ ነው፣ ሲቀጥል ወጪ የለብህም። ወደ ራስ ቢዝነስ እንድትቀይር ያደረገህ ምክንያት ምንድን ነበር? ቴንክ ዩ። ምንድነው መሰለህ አንተም ሌሎችም ወጣቶች እንዲያውቁት የምፈልገው ነገር አንዳንድ ጊዜ ረጅም ሰዓት በመስራት ብቻ ስኬት አይመጣም። ስኬት የገቢ ምንጭህን በማሳደግ ብቻ አይመጣም። ስኬት የምትፈልገውን አይነት ሰርቪስ ወይም ደግሞ የምትፈልገውን አይነት ህልም እየኖርክ ነው ወይ? ተልእኮህን ራዕይን እየኖርክ ነው ወይ ነው አንደኛው ጥያቄ።
ሌላው የምታገኘው ነገር የበለጠ መጨመር አይችልም። በቃ የሰው ልጅ ሰዓቱ የተገደበ ስለሆነ በቀን ብትሰራ በቀን ስንት ሰዓት ነው የምትሰራው? 24 ሰዓት ነው ያለው አይደል? 8 ሰዓት ብትተኛበት ስንት ሰዓት ነው ያለው? 16 ሰዓት። ከዛ በላይ መስራት አትችልም። ቢዝነስ ኦን ብታረግ ግን you can hire 5 or 10 ኢምፕሎይስ ቢኖሩ 10 ሰራተኞች 8 ሰዓት ቢሰሩልህ 80 ሰዓት በቀን ትሰራለህ። ስኬለብል ነው። ራስህን በሌለህበትን ቦታ ማድረስ ማስፋት ስለምትችል ቢዝነስ መጀመር ነበር ፍላጎት። I want to start business ብዬ ነው ከዛ ሁለቱንም ኢምፕሎይመንት ጨርሼ ከባድ ነበር ከስራ መልቀቁ። ምክንያቱም እዚህ ጋር ባወራ ደስ የሚለኝ አንዳንድ ጊዜ እንደዚህ አይነት ስትራቴጂክ የሆነና ትልቅ ዲሲዥን ሜክ ስታደርግ ቤተሰብም ጓደኞችም አንደርስታንድ አያደርጉ እና ስራዎች ለቅቄ ራሴን ስራ መጀመር ፈልጋለሁ ስል ቤተሰብ በአብዛኛው ተቃውሞኛል። ምክንያቱም በቃ ስራ ጠልቼ ቤት መቀመጥ ፈልጌ ምናምን ነው የመሰላቸው። እናቶዘት ነው ተወይዘ የምፈልገው አይነት ህይወት አልነበረም እና እንዳሁኑ የነበረኝ አይነት ራዕይ ኖሮኝ ምናምን አልነበረም። ክሊር የሆነ ቪዥን አልነበረኝ። ሌላው እዚህ ጋር መናገር የምፈልገው ነገር ወጣቶች ትራንዚሽን ሲያደርጉ ወደ አንድ ነገር ሲሄዱ ክሊር የሆነ ነገር እስኪታያቸው ይጠብቋል። መጨረሻውን ከዛ ደግሞ ፕሮሰሱን በሙሉ እንዲታያቸው ይፈልጋሉ። እና ልክ እንደ ደረጃ አሁን በደረጃ ስንመጣ አንድ ደረጃ ወጥተን ቀጣዩ አንድ እየወጣን አንደኛውን መደዳ ስንወጣ ነው ቀጣዩ ዞረን ምን እንደገጠመን የምናውቀው እንጂ ሁሉንም በአንዴ አናየው። ስለዚህ ስራ መያዝ ነበር መጀመሪያ ግቤ። ስራ ያዝኩኝ። ከዛ ደሞዙ አልበቃለኝ፣ ስራውም ሳቲስፋይድ አላረጋለኝ። ስለዚህ ሁለተኛ ስራ የሚያዝ ኦፖርቹኒቲ እንዳለ ሲሰማኝ ተወዳድሬ አፕላይ አድርጌ ሁለተኛ ስራ ያዝኩ። ሁለት ስራ መስራቱን ደግሞ ሳምሃው ለመድኩት። ስለዚህ ውስጤ ደግሞ አሁን አዲስ ነገር ፈለገ። ከዛ ነው ወደ ቢዝነስ መምጣት የፈለኩት። በነገራችን ላይ ባለህ ነገር ማመስገን ጥሩ ነው። ባለህ ነገር መርካት ግን አያስፈልግም። ቤተሰቦች አሁን ይሄን ፕሮግራም የሚያዩ ይሄን ነገር ቢለዩ ደስ ይለኛል። ልጆቻቸው አመስጋኝ እንዲሆኑ ይፈልጋል። እነሱም አመስጋኝ ግን እንዲረኩ ማድረግ የለባቸው። አንድ ስራ አግኝቷል ልጄ በቃ ሰላም እዚህ አመስግነሽ ተቀመጭ ይሄን ያጣለ ካላት she become an employee for the rest of her lifetime እስከ ጡረታ ድረስ ያንን ስትሰራ ነው የምትኖረው። ስለዚህ አለመርካት ስሜት ከውስጣቸው ከመጣ go for it ማለት አለባቸውና እኔ አልረካውም። I was ግን grateful አመስጋኝ ነበር። ፈጣሪን አመሰግናለሁ። አሁንም ቢሆን አልረካም ባለኝ ስኬት። አሁንም ትልቅ የኢትዮጵያ የመጀመሪያው ሽያጭና ማርኬቲንግ ማሰልጠኛ ተቋም ነው የከፈትኩት። ከ10 ሺህ ወጣቶችን አሰልጥነናል። ከ6 ሺህ በላይ ወጣቶችንም ስራ እድሎች ፈጥረናል። የመጀመሪያ ማህበራት አቋቁመናል። በኢትዮጵያ ሽያጭ ባለሙያዎች ማህበር፣ የኢትዮጵያ ዲጂታል ማርኬቲንግ ባለሙያዎች ማህበር አቋቁመናል። ብዙ ሰራተኞች አሉን። አዲስ አበባ ላይ 3 ብራንች፣ አዳማም ክልል ሄደን ሁሉ ቅርንጫፍ ከፍተን የክልሉን ማህበረሰብ በቢዝነስ ስራ እድል እየፈጠርን እያነቃቃን ያለ ነውና ስቲል ግን አልረካም። ምክንያቱም ስረካ ነው አንድ ሰው ምን አለ your worst enemy is your last success ይላል። ትልቁ ጠላት የትላንትና ስኬት ነው። ዛሬም አልረካም፣ ትላንትና ማረካው ነበር ማለት ነው። መልካም በጣም ቆንጆ ፖይንት ነው። አለመርካት በደንብ ለመስራት መነሻ ይሆነናል። ከዛ በኋላ እንግዲህ የተቀጠርክበትን ተውከውና ወደ ራስህ ቢዝነስ ገባ። ብዙ ቢዝነሶች እንደሰራህ አውቃለሁ። እስቲ ለተመልካቾች የተወሰኑትን ደግሞ ብንጠቅስ። ጆርኒው እንግዲህ እንዳልኩ ነው። አሁንም ቢዝነስም ስትጀምር ምን ቢዝነስ ላይ ስኬታማ እንደምትሆን አታውቀውም። እና አንዳንድ ጊዜ የሚታይህን ነገር እኔ ስወጣ የታየኝ ነገር ኮስሞቲክስ እና ቡቲክ ስራ ውስጥ መግባት ነው። እና ቀጥታ ዱባይ ሄጄ ዕቃ ማምጣት ጀመሩ። ልብሶች፣ ሴቶች ምናምን ለባንክ ሰራተኞችም ሸሚዞችን፣ ቀበቶ፣ ጫማ ምናምን መሸጥ ጀመሩ። ከዛ እያለ ነው ወደ ኤሌክትሮኒክስ ሾፕ ውስጥ ገባሁኝ። ከዛ እያለ ወደ ምን መጣው ማለት ነው ወደ ሰርቪስ ፐርሰናል ዴቨሎፕመንት ስልጠና ሰለጠንኩ። እና በጣም ዳዊት ከማከብራቸው ሰዎች ኢትዮጵያ ውስጥ ወጣቶችን ጄኔሬሽን ቀይረዋል ብዬ ከማስባቸው ሰዎች መካከል ከማደንቀውም ከምወዳቸው ሰዎች መካከል አንዱ ነውና ዳይት ድሪምስ ጋር I was the first or the second batch ስለ ማይንድሴት፣ ስለ ቲንኪንግ፣ ስለ አቲቲዩድ አንዳንድ ነገሮችን ሀሳብ ሰማሁና I was excited, I was happy. so ወደ ያንን ሀሳብ ይዤ በቃ ወደ ሬዲዮ ላይ መስራት ፈለኩ እና ዳይት ድሪምስ ለማውጣት ነው በዛን ጊዜ በጣም እሱም ድሪም ይሄ ነው እና ማለት ሄልፕ አደረገኝ። አሃዱ ሬዲዮ ላይ ሄደን ከአንድ ጓደኛዬ ጋር የሬዲዮ ፕሮግራም መጀመር እንፈልጋለን። በሬዲዮ ወጣቶችን ማስተማር፣ ማነቃቃት፣ ቢዝነስም በጣም ወድ ነበር ያን ሰሞኑን እና ቢዝነስም ሀሳቦች ስለነበሩ ቢዝነስ ላይ ማስተማር ፈልጋለሁ፣ ማይንድሴት ማስተማር ፈልጋለሁ ብዬ አሃዱ ሬዲዮ ሄጄ ይሄን ሀሳብ ነገርኳቸው። እንደዚህ አቶ ጥበበ ይባላል። አቶ ጥበበ
ጋዜጠኛ ነው፣ የአሃዱ ሬዲዮ ስራ አስኪያጅ ነበር ያኔ። ስንነግረው በጣም የሚገርም ነገር አንዳንድ ነገሮች እሺ እባላለሁ ብለህ ስለማታስብ ይሆናል የምትጠይቀው እና እሺ ስትባል ትደነግጣለህ። እና ስንጠይቃቸው በቃ እንሞክር እንዲህ ሊሆኑ ይችላሉ የሚል ሀሳብ ነበር። እሳቸው ያለ እኛ ጆርናሊዝም ኤክስፔሪየንስ የለንም፣ ከዚህ ሬዲዮ ላይ ሰርተን አናውቅም፣ በትምህርትም አልተማርንም፣ ግን ሀሳባችን ፓሽናችንን አይተው በጣም ደስ ትላላችሁ፣ በጣም ወድጃችኋለሁ፣ የአየር ሰዓት እሁድ ከ2 ሰዓት እስከ 3 ሰዓት ተሰርተናቸዋል አሉ። ድምፅ ራሱ ይሆናል ለሬዲዮ። ከዛ ያንን ሰማንና ገባን። በጣም የሚገርም ነገርና ያኔ ነው በቃ አንዱ ስቴፕ የህይወቴ ወደምፈልገው አቅጣጫ ሼፕ መደረግ የጀመረው ያኔ ነው። ሶ አሃዱ ሬዲዮ ላይ የመጀመሪያ ቀን በጣም ፍርሃት፣ እንደውም ስለ ፊር አወራለሁ ብዬ አስቤ ነበር። አንተ ጋርም ስመጣ ለምን ብዙ ወጣቶች የሚይዛቸው ፊር የሆነ ነገር ይፈልጋሉ፣ ቢዝነስ መጀመር ይፈልጋሉ፣ ይፈራል። ስራ ለቀ ራሳቸውን ነገር መጀመር ይፈልጋሉ፣ ይፈራል። እና እዚህ ጋር ማንሳት የምፈልገው ነገር እንደው ከፊር ጋር ያን እንትኑን እቀጥልልሃለሁ የቢዝነስ ጆርኒው። ሪስክ የወሰድኩባቸው ቦታዎች ነበሩ ኢን ማይ ላይፍ። አንዱ ምንድነው ሁለተኛ ስራ ለመጀመር የወሰድኩት ሪስክ ነው። ከባድ ነው፣ ብዙ ሰው ይቅርብ አትችለውም ብሎኛል፣ ግን ጠቀመኝ። 4 ዓመት ሰራው፣ ብዙ ኤክስፔሪየንስ፣ ኢንካም ቢዝነሴንም ለመጀመር ኢንካም ያገኘሁት ከዛ ነው። ቤተሰብ ሀብታም ሆኖ ገንዘብ ሰጥቶኛል። እና ሌላው ደግሞ ትልቁ ድፍረት ደፍሬ ያለው ማለት ወጣቶችም እንዲደፍሩ የምፈልገው ኢምፕሊመንት ላይ ከቆየሁኝ በኋላ የራሴን ቢዝነስ ለመጀመር ደፍሬ መውጣቴ። እና ብዙ ሰው ስራ ዓለም ላይ ያለ ሰው ወጥቶ የራሱን ቢዝነስ መጀመር ይፈልጋል፣ በጣም ብዙ ሰው ግን ፊር ይፈራሉ። እሺ ያ ፍርሃት ከምን ምክንያት ነው? ሪሶርስ አለመኖር ነው? ሁልጊዜ ፍርሃት የሚመጣው ስለማታውቀው ቦታ፣ አይምሮ ያለመደው ቦታ የምትሄድ ከሆነ ፊር አለ። ለዚህ ነው ሰው በጨለማ ውስጥ መሄድ የሚያስፈራው፣ because ምን እንደሚያጋጥም ፊት ለፊት ማየት ስለማትችል ስለማታውቀው ገብቷል። ስለዚህ ሰው ስራ መጀመሪያ ቀን ሲገባ ይፈራ ነበረ፣ ግን ስራውን ከለመደ በኋላ ስራ ላይ ይፈራ። እኔ ለምሳሌ የቲቺንግ ጆርኒ የጀመርኩት ባይዘው ጎልደን ላይ ጎልደን ማሰልጠኛ ተቋም ነው፣ ግን የጀመርኩት በአድማስ ዩኒቨርሲቲ ተማሪዎችን በማስተማር ነው። የአስተማሪ ልጅ ነኝ። በዚህ አጋጣሚ ፋዘር ሌክቸረር ነው፣ በጣም የተማረ ሰው ነው። እና የማስተማርን ዊዝደም ከማን ወሰድኩኝ ማለት ነው? ከአባቴ ከቤተሰብ። እና አድማስ ዩኒቨርሲቲ አስታውሳለሁ መጀመሪያ ቀን ክላስ ሊገባ ስል የመጀመሪያ ቀን በጣም ነበር የፈራው፣ በጣም ማለት ነው። በር ላይ ቆሜ ምናምን መኪና ነበረች ቴሪዮስ መኪና ውስጥ ቁጭ ብዬ ምናምን አንድ ቀን ብቻ አይደለም 2-3 ቀን ስገባ በቃ ያለው በቃ የሆነ ነገር ላለው ራሴን አበረታታለሁ ምናምን። ከዛ ተማሪዎቹ ወጣት ስለሆንኩ ልጅ ስለሆንኩ ከዛሬ ስንት ዓመት ነው ማወራ 7-9 ዓመት በፊት ነው 10 ዓመት በፊት። እና ያኔ እንግዲህ 20 ውስጥ ሆኜ ማለት ነው። I'm 36 ነው። ያኔ 26 ምናምን ሆኜ ነው እንግዲህ ወደዛ እየገባሁ የነበረው 26-27 ላይ። እና አንዳንዶቹ ሙድ ይዙብኛል፣ ሴቶቹ ያሾፉብኛል፣ ወንዶቹ ነገር ግን እንደምንም ብዬ ፍርሃትን ተቋቁሜ ምናምን ማስተማር ነው። የመጀመሪያዎቹ ጥቂት ክላሶች ነው የከበደኝ። ከዛ በኋላ ፍርሃት ይጠፋ፣ በደንብ ሪላክስ አድርጌ ማስተማር ጀመርኩ ምናምንና ፊርን እዛ ጋር ኦቨርካም አደረኩት። ስለዚህ አሁን ስቴጅ ላይ ስናገር ወይም ደግሞ ክላስ አስተምር አልፈራም። ስለዚህ ፍርሃት ሁል ጊዜ ያላደረከውን አዲስ ነገር ስታደርግ ነው የሚመጣው። እሱን ስታሸንፍ ነው የምታድገው። ባይዘው እያደግክ መሆኑ የምታውቀው ፍርሃትን ስታሸንፍ ነው። እንደውም አንድ ሰው በጣም ማደንቀው ሰው ምን ይላል? The cage that you fear to enter holds the treasure you seek ይላል። የምትፈራው ነገር ውስጥ ነው የምታድግበት ትልቅ ሀብትና ስጦታ ያለው ይላል። ስለዚህ ሰዎች ወደሚፈሩት ነገር ነው መሄድ ያለባቸው። ፍርሃት እንደ ኮምፓስ መሆን አለበት። ወደምትሄደው አሁን ኮምፓሶች ወዴት አቅጣጫ እንደምትሄድ ነው የሚያሳዩ አይደል? ፊር ወዴት እንደምትሄድ የሚያሳይ እሱ መሆን አለበት። እና አስታውሳለሁ አሃዱ ሬዲዮም ስገባ የአየር ሰዓት ሰጥተናቸዋል አሉ። ፈራን። ልክ ስቱዲዮ ስገባ ኦን ኤር ይላል፣ አየር ላይ ነህ ይላል። በቃ እዛ ቴክኒሻኑ ኦን ያደረገውና ጀምር ይላል። በምልክት ነው እንደዚህ የሚያሳይ። ለመጀመር በቃ እኔ ነበርኩ ደግሞ ፕሮግራሙን የምመራው መሪን ፕሮግራም መሪና ወይ ነበርኩኝ። በቃ እና የተጻፈ ነገር ይዤ ነው የገባሁት። the whole thing እንኳን ደህና መጣችሁ ክቡራትና ክቡራን ከሌ ይባላለሁ ከሚለው ከስሜ ጀምሮ ከምሰራው ፕሮግራም በሙሉ ጽፌ ነው የገባሁት። እየተንተባተብኩም እየፈራሁም የመጀመሪያውን ቀን አቀረብኩኝ። ስወጣ ላበላቦኝ ነበር አስታውሳለሁ። ሰውነቴ በቃ ከዋና ያወጣው ነው የሚመስለው፣ ከነ ልብሴ ዋኝቼ ወጣው ነው የሚመስለውና እንዳጋጣሚ ደግሞ ስራ አስኪያጁ ነበረ። እዛን ቀን አቅርበን ስንወጣ
አገኘንና በጣም ቆንጆ ፕሮግራም ነው፣ ቆንጆ ጅማሮ ነው፣ በጣም ምናምን ብሎ ያልጠበቅነውን ሞራል ሰጠን። በጣም ፖዚቲቭ ሰው ነው አቶ ጥበበ። ያንን ስሰማ ሞራል ሰማን። ስለዚህ ከዛ በኋላ ኔክስት ፕሮግራም ስንገባ 1 ዓመት የሰራ ነው እንግዲህ ምን እየሆነ መጣ? በቃ ኮንፊደንስ እየተሰማን መጣ። የሬዲዮ ፕሮግራሙ ቆንጆ ሆነ። የሬዲዮ ፕሮግራሙ ቆንጆ መሆኑ ብቻ አይደለም፣ ወደ ጎልደን አሁን ወዳለው ድርጅታችን ወደ ጎልደን ሽያጭና ማርኬቲንግ ማሰልጠኛ ተቋም መከፈት ምክንያት የሆነው ሬዲዮ ፕሮግራሙ በዋናነት። ምክንያቱም ሬዲዮ ፕሮግራሙ ላይ ስለ ቢዝነስ ስለ ፐርሰናል ዴቨሎፕመንት ነው የምናወራው እና ወጣቶች መጠየቅ ጀመሩ። በቃ እኛን መከታተል ጀመሩ። ያልጠበቅናቸው ኮሜንቶች ነበር የሚደርሱ። ብዙዎች ተስፋ እየሰነቁ እንደሆነ፣ ብዙዎች ከብዙ ሱስ እየወጡ እንደሆነ፣ በጣም ብዙ ወጣቶች በእውነት ነው ማለት የሚደርሰን ቴክስት በጣም ይገርመኛል። ሰላም፣ ቢኒያም ጎልደን ነኝ፣ የጎልደን ሽያጭና ማርኬቲንግ መስራች። ዛሬ አንድ ሚዲያ ላስተዋውቃችሁ ነው። ሰንፔር ሚዲያ ይባላል። ይነቃቸው ጎልደን ጋር የተማረ በጣም ባለራዕይ የሆነ ወጣት ነው። እሱ ጋር ቆንጆ ቆይታ ቆንጆ ኢንተርቪው አድርገናል። ቆንጆ ፖድካስት ነበረኝ። ይህን ፕሮግራም እንድታዩና ይህን ቻናል ደግሞ ሰብስክራይብ እንድታደርጉ በተለይ ጎልደን ፋሚሊዎች የጎልደን ሰልጣኝ ጎልደን ቤተሰብ የሆናችሁ ለእናንተ ወጣት ህልሙን እየተከተለ ያለ ወጣት ስለሆነ ሰብስክራይብ በማድረግ እናንተም ሰፖርት እንድታደርጉን እንድታዩት ፖድካስታችንን እጋብዛችኋለሁ። አመሰግናለሁ። አሁን እንደዚህ አይነት ቻሌንጆች አሉ። ታዲያ ቻሌንጆቹን እንዴት እንለፋቸው የሚሉ ወጣቶች አሉ። ከአንተ ልምድ በመነሳት እሱን ብናይ። ወንደርፉል። ስለዚህ ቻሌንጆች ኦፍኮርስ አሉ። ቻሌንጆቹን ግን ማለፍና ስኬታማ መሆን ነው አንድ አንተርፕረነር የሚያደርገው። ካልሆነ ወርቅ ታሽቶ በብዙ ነገር ውስጥ አልፎ በሳት ተፈትኖ ነው ወርቅ የሚሆነው። አንድ አንተርፕረነርም እንደዛ ነው እና እኔ እንደው ቢዝነስ ጆርኒ ላይ አንዳንድ ኤክስፔሪየንሶችን ሼር ባደርግ፣ አንደኛ የምትጀምረው ቢዝነስ ካንተ ፓሽን ጋር ካንተ ማንነት ጋር የተቆራኘ መሆን አለበት ብዬ አስባለሁ። ብዙ ጊዜ ሰዎች ቢዝነስ ሲጀምሩ ቢዝነስን የሚጀምሩት ውጭ ካለው ጋፕ ላይ ተነስተው ራሳቸው ጋር ካለው ኢንተረስት እና ኤክስፔሪየንስ ተነስተው ያንን ውጭ ያለውን ጋፕ ከነሱ ጋር ካለ ነገር ጋር ማች እንዲያደርግ አድርገው አይደለም። እና ያ ምን ያገኙበትም ማለት ነው ኢንተረስት ያገኙበትም የሆነ ሰዓት ላይ ይተውታል። ለምሳሌ እኔ እነዛን ሁሉ ቢዝነስ የተውኳቸው ለዛ እግዚአብሔር እርዳታ፣ እኛም ደግሞ ጥሩ ማይንድሴት ስላለ ችግሮች ሲመጡ ፍራስትሬት አናረግም። አንድ ሊደር ሊኖረው የሚገባው ትልቁ ኳሊቲ እኔ ማይንድሴት ነው ብዬ ነው የማስበው። የማይበረግግ እጅግ ደፋር የሆነ አመለካከት ያስፈልገዋል ብዬ አስባለሁ። ይሄ ኖት ኦንሊ የቢዝነስ ላለው ሰው ብቻ ሳይሆን ለማንኛውም ሰው። ብዙ ጊዜ ክላስ ውስጥ ማወራለሁ፣ አንተም ሰምተው ሊሆን ይችላል። አንበሳ በጣም የምወደው እንስሳ ነው። አንበሳ ሊደር ኦፍ ዲ አኒማል ኪንግደም የሆነው በትልቀቱ፣ በርዝመቱ፣ በውፍረቱ ወይም በጥንካሬው አይደለም። አንበሳ ዊኒንግ ስፕሪት ያለው ነው። አይ ካን ዱ ኢት የሚል አስተሳሰብ አለ። ዝሆንን ሲያይ የዝሆን ግዝፈቱ፣ ትልቀቱ፣ ጡንቻው፣ የእግሩ ግዝፈት ምናምን አይደለም የሚታየው፣ ላንች ነው የሚለው። ስለዚህ ሁልጊዜ አንድ ወጣት አንድ ቢዝነስ ያለው ሰው ሊሆን ይችላል፣ የትኛውም ማለት ወጣት የፊቱን ዘመን ሲያይ የሚታየው ስኬት መሆን አለበት። ማርኬቱን ሲያይ የሚታየው ኦፖርቹኒቲ መሆን አለበት። አገሪቷን ሲያይ የሚታየው እድል መሆን አለበት። ኢትዮጵያ ውስጥ ከአንደበቱ ፖዚቲቭ የሆነ ነገር መውጣት አለበት። ስራውን ከዛው ጋር ይመነጫል። ቢኮዝ ማንኛውም አክሽን የሚመጣው ከፊሊንግ ነው። ፊሊንግ ደግሞ ከቶት ነው የሚመጣው። ቶታችን ሁልጊዜ ራይት ሲሆን ፖዚቲቭ ሲሆን ፊሊንጋችን ፖዚቲቭ እና ራይት ፊሊንግ ይኖረናል። ዳት ፖዚቲቭ ኤንድ ዳይሬክት የሆነ እና ጠንካራ የሆነ ፊሊንግ ደግሞ ጠንካራ የሆነ ፖዚቲቭ የሆነ አክሽን ውስጥ ይከታል። ያ አክሽን የምትፈልገውን ውጤት ይሰጣል ማለት ነው። ስለዚህ ጠንካራ ጎናችን የማስበው ጎልደኖች የማይበገር አቲቲዩድ አለን፣ ችግሮች የማይተውት አቲቲዩድ አለን። ያ ተታክሎበት እና በጣም ትጋት ባላቸው መምህራኖቻችን ስታፎቻችን እዚህ ጋር ደርሰናል። ለኔ ደግሞ የሚታየኝ ደግሞ ከዚህ በኋላ ደግሞ በጣም ብዙ ነገሮች መስራት እንደምንችል ነው። ኢትዮጵያ ብዙ ነገር ያልተሰራባት ሀገር ስለሆነች ብዙ ነገር ደግሞ ለመስራት እናስባለን። ሌላው ማለት ነው እዚህ ጋር እንግዲህ እናንተ ስልጠና ስትሰጡ ሴልስ ኤንድ ማርኬቲንግን ሌሎችም ስልጠናዎች ስትሰጡ ከማይንድሴት ጋር አንድ ላይ አድርጋችሁ ነው። ይሄ ደግሞ በጣም አስፈላጊ ነው። አሁን ሀገራችን ላይ አብዛኞቹ የምናወጣቸው ቃላቶች ማይንድሴታችንን መርዘውታል። ይህንን ማይንድሴት እንዴት እንቀይረው? መልካም ነው። ቴንክ ዩ ሶ ማች። እሱን ለመቀየር ዌልዝ የሆነ ማይንድሴት መገንባት አለበት። ዊነር የሆነ ማይንድሴት መገንባት አለበት። እንዴት ነው ማይንድሴት የምንቀይረው ካልን በተገነባበት መንገድ ነው ማይንድሴትን የምትቀይረው። ማይንድሴት የተገነባው ጄኔቲካሊ ይመጣል። ማይንድሴት ከቤተሰብ እንወርሳለን፣ አስተሳሰቦች፣ ስብዕናዎች። አብዛኛው ግን ኢንቫይሮንመንታል ነው። ኢንቫይሮንመንታችን ንግግር የምንሰማው ከሬዲዮ፣ ከቲቪ፣ ከአካባቢ ካለ ከጓደኞቻችን የምንቆራመታቸው ነገሮች ናቸው የኛን ስብዕና የገነቡት።
ልክ በዛው በድግግሞች ስለሆነ የተገነባው በድግግሞች መቀየር እንችላለን ማይንድ ሴታችን ምን በማድረግ ጧት ጧት የምንፈልጋቸውን ጎሎቻችንን ጽፈን በመውጣት እኔ ጧት ጧት ኤቭሪዴይ የማደርገው ነገር አንዱ ምንድነው ቀኔን ዲዛይን አድርጌ ነው የምጀምረው ቀኔን ብቻ አይደለም ቀሪ ዘመኔን ዲዛይን አድርጌ ነው የምጀምረው መኖር የምትፈልገውን ህይወት አንተ ስክሪፕቶና ወረቀት ይዘህ ዲዛይን አድርገው እንጂ አጋጣሚ ዲዛይን እንዲያደርግልህ መጠበቅ የለብህም ለዛስ ዋይ ሊቭ ባይ ዲዛይን ይባላል ኖት ባይ አክሲደንት ይባላል ለዛ ነው ብዙ ሰው በአክሲደንት በአጋጣሚ ነው ህይወት እንዲቀየር የሚፈልገው እሱ ዲዛይን አድርጎታል አንድ የህንፃ አሁን እዚህ ካሳንቺስ አካባቢ ብዙ ህንፃዎች እየተገነቡ ነውና አንዱን የህንፃ ኮንትራክተር የደብጠይቀው ይሄ ህንፃ ምን ሊመስል እንደሚችል ብሉፕሪንቱ ወይም ደግሞ ዲዛይኑ አለው የለውም አለው እንዴ አንድ ህንፃ አቁመ ግን ምን አይነት ሰው ነው መሆን የምትፈልገው ዲዛይኑ ብሉፕሪንቱ አለው የምትለው የለውም እሱ ላይ ነው ክፍተታችን ማለት ነው ስለዚህ ኮንስትራክት ማድረግ የምንፈልገውን ነገር ሳናውቀው ነው ኮንስትራክት እያደረግን ኤቭሪዴይ እንሰራለን እንወጣለን ግን ምን መስራት እንደምንፈልግ ዲዛይን አደረግ ነው ምን የለንም ማለት ነው የተጻፈ ቪዥን የለንም ስለዚህ በአጋጣሚ ጥሩ ነገር ላይ እንደርሳለን ብለን የምንጠብቀው ያ ህንፃ ኮንትራክተር ግን በአጋጣሚ ህንፃ ጥሩ ይሆናል ሳይሆን ምን አይነት ህንፃ መሆን እንደሚፈልግ ዲዛይኑን ጨርሶ ሰርቶት ከዛ ኤቭሪዴይ ያቺን ብሎኬት እየደረደረ ያንን ለማምጣት ነው የሚሞክረው እኛ መኖር ያለብን እንደዛ ነው ያንን ምን አይነት ህይወት እንደሆነ ጽፈን ከጻፍነው በኋላ ከዛ ነገ ጧት ስንነሳ ያንን የጻፍነው ፋንታሲ የሚመስል ዲዛይን ሪል እንዲሆን አንድ ብሎኬት ነው የምንደረድረው ኤቭሪዴይ አንድ ብሎኬት አሁን አንተ ስመጣ ዛሬ ትክክለኛ ቦታ እንደምመጣ እርግጠኛ ስለሆንኩ ነው የመጣሁት ቢኮዝ ከህልሜ ጋር ስለሚገናኝ አንደኛ አንተን ኢምፓወር ማድረግ ማበረታታት ትፈልጋለህ ሁለተኛ ደግሞ በዚህ ፕሮግራም የሚሰሙ ሰዎች ኢንስፓየርድ እንዲሆኑ ፈልጋለሁ that's my vision ምንም ነገር ሳደርግ ከቪዥኔ ጋር የማይገናኝ ነገር አንድ ብሎኬት ባይደረድርልኝ ከሆነ ወደምፈልገው ማንነት I'm not going to do this አላደርገውም የኔ የውስጥ ፕሮግራሚንግ ነው ይሄንን ያለውን ህይወት የሚሰጠኝ የገቢ ምንጭ የገቢ መጠን የመኖረው ህይወት የሚገጥመኝ መልካምም ሆነ መጥፎ ሁኔታዎች በሙሉ ከኔ አስተሳሰብ የመነጩ ናቸው so when I change the way I think the way I am programmed every day ስቀይር ውጭ ያለው ህይወት ይቀየራል ብሎ አንድ ሰው የሚሰራበትን ኤሪያ ቀጠና ከውጭ ካለው ዓለም ትቶ ወደ ራሱ ወደ ኢነር ወርልዱ ላይ መስራት አለበት እሱን ካደረግን we can change our life አገርም ደግሞ መቀየር እንችላለን የተቀየረ ማይንድሴት ያለው ህዝብ አገር ይቀይራል ያስባሉ መልካም በጣም ቆንጆ ነጥቦችን እያነሳ ያለው እኔም በደንብ እየተማርኩበት ያለሁት እዚሁ ጋር ማለት ነው ሶሻል ሚዲያ ላይ ብዙ የሚናፈሱ ነገሮች አሉ ለምሳሌ አሁን የፈጠረን አምላክ ድንቅ ነው ብንል የሚቃወም የለም እኛ የተፈጠርነው በሱ አምሳል ነው ብንል የሚቃወም የለም በሱ አምሳል ከተፈጠረን እሱ ድንቅ ከሆነ ደግሞ እኛ ድንቅ ነን ሰላም ነን ጤነኛ ነን ብለን ፖዚቲቭ የሆነ ኤነርጂ ስናሰራጭ በጣም ብዙ የሚቃወሙ ብዙ የሚተቹ ሰዎች አሉ ማህበራዊ ሚዲያው በዚህ መልኩ እየጎዳን ይመስለኛል ወጣቶች ከዚህኛው ነገር እንዴት ራሳቸውን መጠበቅ ይሻላል እንደኔ ሰዎች ለኛ ምን ያስባሉ የሚለው ነገር ያስጨንቀን አይገባም እውነቱን ነው የምነግርህ ማለት ነው ቢኮዝ ብዙ ጊዜ እንደ ሀበሻ እኛ ሊሉኝታ ያጠቃናል እኔ ምን ስለኛ ያስባለሁ ሳይሆን የሚያስጨንቀን ሰው ስለኔ ምን ያስባል ሰው ስለኔ ምን ይላል ነው ይሄን ማቆም አለ ማንንም ሰው ለምን አንድ ሰው ዛሬ ጥሩ የሆነ ሰው ነገ ሊቀየርብህ ይችላል ስለዚህ አንተ ጥሩ ዛሬን ተናግሮ ደስ ብሎ ነገ ደግሞ መጥቶ ሙልጭ ሲያደርግልህ የሚሰበር ከሆነ የትም አትደርስም ስለዚህ እኔ እነዚህ ሰዎች ጥሩ ተራ ይናገሩ ያበረታቷችሁ ማህበረሰቡ ይቀየር አይደለም ነው those dreamers those visionary የሆኑ ሰዎች ሰልፍ ኢሜጃቸውን እነሱ ናቸው ዲተርማይን ማድረግ ያለባቸው I am a winner I am successful I am blessed I am lucky I am strong I am እያሉ they have to build their self image ኮንፊደንሳቸው beliefአቸው መቀየር አለባቸው then ያሰቡትን ቪዥን በጎል አስቀምጠው ዴይ ቱ ዴይ ቱ ዱ ሊስት እየጻፉ ሃንት ለማድረግ መራራት አለባቸው ያን የሚንጫጫ ብዙ ነው ደስ የሚለውም ደግሞ ያ ነው በነገራችን ላይ እኔ ሁሉም ሰው ከመጀመሪያ ጀምሮ ስትጀምር አንከብክቦ እንደጻል ልጅ እንደዚህ ቢያደርስህ ደስ አይል አዎ እኔ በጣም ብዙ የምናገረው ስቶሪ አለኝ መጽሐፍ ነው ጽፎ ወደፊት ጽፋለሁ ያስባል በጣም ብዙ ሰዎች ብዙ ያመንኩባቸው ተማመንኩባቸው ሰዎች የከዱኝ ሰዓት አለ በጣም ብዙ መጠብቃቸው ሰዎች እንደምጠብቃቸው ያሉበት ሰዓት አለ ይረዱኛል ያግዙኛል ያልኳቸው ሰዎች በቸገረኝ ሰዓት ገንዘብ ጠይቄያቸው ያልረዱኝ ሰዎች አሉ ኢንከሬጅ ያደርጉኛል ጥሩ ነገር አድርጌላቸዋለሁ ያልኳቸው ሰዎች ዲስከሬጅ አድርገውኝ ዲሞራላይዝ አድርገውኝ አውቃለሁ እና እነዛ ሁሉ ነገሮች አንዳንዴ ዝም ብዬ ሳያቸው ኦኬ እግዚአብሔር ለካ ምን እናገረውንም ነገር
ስኬታችን አንዳንዴ ውበት የሚኖረው የምንጽፈው መጽሐፍም ገጹ ቢበዛው ብዙ ፈተናዎች ሲኖሩት ነው። ካልሆነ ይነቃቸው የሚባል ልጅ ነበረ። ይነቃቸውን እንትን ብለን ካሜራ ገዛንለት፣ እንትን አደረግንለት፣ እንደዚህ ያደረግነው፣ ገንዘብ ሰጠነው፣ ቤት ሰራንለት፣ መኪና ሰጠነው፣ እንደዚህ ያደረግንለት፣ እንደዚህ ያደረግንለት፣ እንደዚህ ያደረግንለት፣ አለቀ። አሁን ምንድን ያንተ ህይወት ነው እኮ ኤክሳይትመንት አይኖረውም። ሁሉ ነገር ስላደረገልህ እኮ ነው ማለት ነው። ግን ተቸግሬ ተነስቼ ይሄን ነገር ጀምሬ ይሄ ነገር ተዘግቶብኝ ያን ነገር ጀምሬ በዚህ ቀዳዳ አልፌ በዚህ ቀዳዳ ወጥቼ በዛ ገብቼ በዚህ ያ ነው በቃ ህይወት ማለት ያ ነው። የብዙ ከፍታና ዝቅታዎች ድምር ውጤት ነው መሆን ያለበት። ስለዚህ ማህበራዊ ሚዲያ ላይ ነው፣ በተለይ ደግሞ ከማህበራዊ ሚዲያ በላይ ደግሞ ከጎረቤት ከጓደኛ የሚመጡ ሁሉ ነቀፌታዎች አሉ፣ ብዙ ጥፊዎች አሉ። እነዛን ሁሉ ተቋቁመን ለመሄድ ዝግጁ ካልሆንን we're not going to be winners፣ ስኬታማ መሆን አንችልም። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫነውን አይርሱ። ሰንፒየር ሚዲያ ደስታና ስኬት ይገባውት። ሌላኛው ደግሞ ብዙ ጊዜ የሚነሳው ጥያቄ ምንድን ነው? የምናስበው ነገር አለ። አዎ አሁን ላይ መጀመር አለብን። አዎ ጀምረነዋል። ከዛ ግን አካባቢ ስኬት ላይ አስተዋጽኦ አለ ይባላል፣ በጥሩም በመጥፎም። እሱ ላይ እስቲ የሆነ ነገር ብትለን። አካባቢ በጣም ወሳኝ ነው። by the way we all are born with the seed of greatness ይባላል። ትልቅነት ዘር ውስጣችን አለ። እንዳንበቅል እንዳይወጣ ያደረገው ካልወጣንም ስኬታማ ካልሆንም ኢንቫይሮንመንት ነው። ለምሳሌ ትልቅ ቆንጆ ዘር የአፕል ወይም የማሽላና የስንዴ ዘር አምጥቼ እዚህ ሴራሚክ ላይ ብዘራው ይበቅላል? አይበቅልም። ዘሩ ፖቴንሻል የማደግ ፍሬያማ የመሆን ጫካ ደን የመሆን ፖቴንሻል ስለሌለው ነው ወይስ ኢንቫይሮንመንቱ ለዛ ስለማይሆን? ኢንቫይሮንመንቱ ስለማይሆን። አንዳንዴ ባይ ዘ ዌይ ሰው ልጅ ሲፈጠር ድንቅ ተደርጎ ነው የተፈጠረው። ትልቅ አቅምና ችሎታ ይዘን የመጣ ነው። you know what the problem is? we're not staying on the right environment። right environment ማለት ምን ማለት ነው ስንል ለዘራችን ለምንፈልገው ለትልቁ አቅማችን ጠቃሚ የሆኑ ምግብ የሆኑ የሚያሳድጉልን አይነት ነገሮች ላይ እንጌጅ አናደርግ። ገብቶሃል? እኔ ጎልደንን ከመክፈቴ በፊት ባይ ዘ ዌይ ወደ ቢዝነስ ከመግባቴ በፊት ብዙ ሴሚናሮች ብዙ ሴንተሮችን ሄጄ ሰለጥን ነበር። ቶስት ማስተርስ የሚባል ክለብ አለ፣ ንግግር ችሎታ የምታሳድግበት፣ እዛ አባል ነበርኩ። ሮትራክት ክለቦች አባል ነበርኩ። ቡክ ክለቦች 2-3 ቡክ ክለቦች አባል ነበርኩ። እነ ዳይት ድሪምስ ጋር መጥቼ ሰልጥኛለሁ። እነ ዶክተር ምህረት ጋር የተለያዩ ዶክተር አቡሽ ጋር ሰልጥኛለሁ። እና ምንድነው ያደረኩት? መጀመሪያ አይ ቼንጅ ማይ ኢንቫይሮንመንት። ለኔ ጭንቅላት ምግብ የሆነ ሐሳብ የማገኝባቸው ቦታዎች የት ናቸው? በአካል እዛ አገኛለሁ፣ ከነዛ አይነት ሰዎች ጋር ውላለሁ። በአካልና በሄጄ በፊት ለፊት ማግኘት ማልችልባቸው እነሱ ደግሞ በስልኬ ከፍቼ እነሱን ንግግሮች እሰማለሁ፣ መጽሐፎችን አነባለሁ። አየህ፣ ስለዚህ ዘሬ ምን ማድረግ ጀመረ? ትልቅነት ዘር አለ ያለ ሁሉም ሰው ውስጥ ምን ማድረግ ጀመረ? መብቀል ጀመረ፣ ማፍራት ጀመረ፣ ማቆጥቆጥ ጀመረ። ያኔ አንተንም ይዞ ወደ ከፍታ ይወጣል። እና ኢንቫይሮንመንት መምረጥ አለብን ሰው ልጆች። ኔትወርክ ኢዝ ዩር ኔትወርክ ይባላል። እንዴትና ለአንተ እንዴት ጠቀመ ይለው ነው። ቴንክ ዩ። እንግዲህ አሁን ወደ ገንዘብ ወደ መቀየሩ ጋር ስንመጣ አንዱ በጣም የሚያስፈልጉ ብዙ ስኪሎች አሉ። ባይ ዘ ወይ እኛ ሴልስ ላይ የምናነሳቸው አንድ ሰው ማርኬቲንግም ላይ ሴልስ ላይ ሰክሰስፉል ለመሆን መጀመሪያ ማይንድሴት ብለናል። ራይት ማይንድሴት ያስፈልገዋል። መሸጥ ማገልገል እንደሆነ እሱም ጋርም አቅም እንዳለ ችሎታ እንዳለ ራሱን የሚያይበት መንገድ መቀየር አለበት። ሁለተኛው ኖሌጅ ነው፣ ማወቅ ያስፈልጋል። የምንሰጠውን ሰርቪስ ደንበኞቻችን እነማን ናቸው፣ ምንድን ነው የሚፈልጉት የሚለውን ነገር ኢቭን ሴልስ ማርኬቲንግ ምንድን ነው የሚለው ኖሌጅ ያስፈልገናል። ሶስተኛው ስኪል ነው። ስኪል ላይ ኢሴንሻል የሆኑ ስኪሎች አሉ። አንዱ ኢሴንሻል የሆነው ስኪል ኔትወርኪንግ ስኪል ነው። አንተ አሁን ጥሩ ኔትወርኮችን እያፈራ ነው አይቻለሁ፣ እና ይሄ ቆንጆ ነው። ቢኮዝ ጥሩ ሰዎችን ስትይዝ አንዱ አንዱን ያገናኛል፣ አንዱ አንዱን ጋይድ ያደርጋል። ስለዚህ እነዛ የምትሄድባቸው ሰዎች ምን ያደረጉ ይመጣሉ ማለት ነው። አንዱ ለአንዱ ኔትወርክን እየሰጠ የምትፈልጋቸውን መንገዶች የምታገኘው በዛ ነው። ኔትወርኪንግ ብቻ ግን አይደለም የሚያስፈልገው፣ የኮሚኒኬሽን ስኪል ያስፈልጋል። የሶሻል ሚዲያ ማኔጅመንት ፕሮሞሽን ስኪል ያስፈልጋል። ሶሻል ሚዲያ ላይ ራስህን ማስተዋወቅ የምትችልበት ስኪል። ሌላ የቴሌማርኬቲንግ ስኪል ያስፈልጋል። you have to know how to communicate through telephone. then time management skill ያስፈልጋል። how do you manage your time, your day, your week, your month? እነዚህ ስኪሎች ለሚሸጣቸው በጣም ወሳኞች ናቸው። ከዛ በኋላ ስትራቴጂ ነው የምታወጣው። በየትኛው መንገድ ልሽጠው? በነገራችን ላይ ካልሸጥከው ገንዘብ ካላመጣ አያድግም።
በገንዘብ ጎናችሁ የምታስቀምጡበት ምክንያት የምትሰጠው አገልግሎት ጥራቱ የሚለካው የሚታወቀው ሰዎች ሲከፍሉበት ነው። ይቻላል። መልካም፣ በጣም ቆንጆ። እንግዲህ የጎልደን ሴልስ ኤንድ ማርኬቲንግ ስልጠናዎችን እኔም ወስጃቸዋለሁ። መጀመሪያ ማይንድ ሴትን፣ ከዛ በኋላ ስኪሉን፣ ከዛ በኋላ ኔትወርክ እንዴት እንደምናደርግ የተለያዩ ኢቨንቶች ይዘጋጃሉ። እነዛ ኢቨንቶች ላይ መታደም ይችላሉ። ይሄ ብቻ አይደለም፣ ጆብ ኦፖርቹኒቲዎች አሉ። ጆብ ፌር ፕሮግራም በወር አንድ ቀን አይደል? በወር አንድ ቀን ፕሮግራሞች አሉ። እነዚህ ሁሉ ምን ምን ላይ እንዳሉ እንዴት ማግኘት እንደምትፈልጉ ለማወቅ ከስር ባስቀመጥነው ስልክ መደወል ትችላላችሁ። ሀሳብ፣ አስተያየት ወይም እኔ የምጠይቀው ጥያቄ ካለ? ቴንክ ዩ። እኔ አንተ ጥያቄ ሳይሆን ኢንካሬጅ ማድረግ ነው የምፈልገው። እዚህም ፕሮግራም ላይ ስመጣ ቱ ቢ ኦነስት አንተም የጀመርከው ነገር ከልብህ እንዲያስቆም ስላወቅኩ ላግዝ፣ ላበረታታ፣ ወደፊት እንዲቀጥልም ሞራል ልሰጥም ስለፈለግኩ ነው። ምክንያቱም ብዙ ጊዜ ሰዎች ጀምረው ያቆማሉና ጀምረህ ጸንተህ እዚህ ጋር ስለደረስክ በጣም ላደንቅ እፈልጋለሁ። እንድትቀጥልበትም እፈልጋለሁ። በወጣት በአንተ እድሜ ላሉ ኦዲየንሶች በአንተ አንደበትና በአንተ ፐርስፔክቲቭ የሚነሱ ጥያቄዎች ብዙ የወጣቶችን ጥያቄ መልስ የምታስገኝ ነገ ወደ ኢንተርናሽናል የፖድካስት እና የተለያዩ ፕሮግራሞች ሁሉ ማደግ የሚችል ፖቴንሻል ያለ ልጅ ነና አንተ እንድትበረታ ነው አንድ መናገር የምፈልገው ነገር። ሌላ ለሚሰሙ ልጆች የመጨረሻ መልእክቴ ቅድም እንዳልኩት ህይወትን በአጋጣሚ ሳይሆን በዲዛይን መኖር መቻል አለብን። የሚፈልጉት እገዛዎች ካሉ ቢኒያም ጎልደን ብለው በማህበራዊ ሚዲያ ላይ ሊያገኙ ይችላሉ። እኔንም ከካምፓኒያችን ጋር ከመጡ ሰፖርት እናደርጋቸዋለን። ቴንክ ዩ፣ አመሰግናለሁ በድጋሚ እዚህ ፕሮግራም ላይ ስለጋበዝከኝ። መልካም ቢኒ፣ እኔም በጣም ነው የማመሰግነው። ብዙ ፕሮግራሞች እንዳሉበት 4 ቦታዎች ላይ ትሬኒንጎች አሏችሁ፣ በግል የጀመርከው አለ፣ ፖድካስቶች ታዘጋጃለህ፣ የተለያዩ ሚቲንጎች አሉበት። ከነዚህ ሁሉ ጊዜ የሚቀንሰ እዚህ ስለመጣ ስላከበርከኝ ከልብ ነው የማመሰግነው። ቴንክ ዩ ሶ ማች። እኔም አመሰግናለሁ። በርታለህ። መልካም። ሰላም፣ ቢኒያም ጎልደን ነኝ፣ የጎልደን ሽያጭና ማርኬቲንግ መስራች። ዛሬ አንድ ሚዲያ ላስተዋውቃችሁ ነው። ሰንፔር ሚዲያ ይባላል። ይነቃቸው ጎልደን ጋር የተማረ በጣም ባለራዕይ የሆነ ወጣት ነው። እሱ ጋር ቆንጆ ቆይታ፣ ቆንጆ ኢንተርቪው አድርገናል። ቆንጆ ፖድካስት ነበረኝ። ይህን ፕሮግራም እንድታዩና ይህን ቻናል ደግሞ ሰብስክራይብ እንድታደርጉ፣ በተለይ ጎልደን ፋሚሊዎች፣ የጎልደን ሰልጣኝ ጎልደን ቤተሰብ የሆናችሁ ለእናንተ ወጣት ህልሙን እየተከተለ ያለ ወጣት ስለሆነ ሰብስክራይብ በማድረግ እናንተም ሰፖርት እንድታደርጉ እንድታዩት ፖድካስታችንን እጋብዛችኋለሁ። አመሰግናለሁ።